መንግስት እግዚአብሔርን በእግዚአብሔር ቃል ውስጥ ወይም በመጽሐፍ ቅዱስ ውስጥ ስንማር ቆይተን ነህምያ መጽሐፍ ላይ ደርሰን ቆም ብለን ዛሬ አዲስ ሐሳብ እንጀምራለን። እንደምታስታውሱት ባለፈው ሳምንት ወንድማችን እንዳሻው የእግዚአብሔርን ቃል አካፍሎን ነበር። 3 ዋና ነገሮች በመክብብ መጽሐፍ ውስጥ አይደለም? 3 ዋና ነገሮች። የመጀመሪያው ምን ነበረ? አቤት አረ እንደ ተማረ ሰው አውሩ። ምን ነበረ የመጀመሪያው? ሁለተኛው ምን ነበረ? ባላችሁ ምን በሉ? ተደስታችሁ እያመሰገናችሁ ተደስታችሁ ተጠቀሙ። ሶስተኛው ምን ነበረ? ፍርድ አለ። ስለዚህ የኛ ህይወት ዝም ብሎ እንደማንኛውም ሰው በልቶ ጠጥቶ መሞት የተባለ ህይወት አይደለም ማለት ነው። ዛሬ በጣም ኤንፋሲስ ሰጥቼ ለ6 ሳምንት ከዚህ በኋላ ለ6 ሳምንት ስለ እግዚአብሔር መንግስት ስለሆነ ማስተምረው ገንዘብን በእግዚአብሔር መንግስት ውስጥ ስለመጠቀም ነው ማወራው። የመስጠት የስጡ ተቀበሉ ትምህርት አይደለም ይሄ። እሱ አይደለም። የስጡ ተቀበሉ ትምህርት ሳይሆን እየተማርን ያለነው ስለ እግዚአብሔር መንግስት ነው። ትናንትና ነው መሰለኝ ከወንድሞች ጋራ ዲስከስ እናደርግ አንድ ወንድም አንድ ሐሳብ አነሳ። ምንድነው ያለው? ሰው በኢየሱስ ክርስቶስ አምኖ ድኗል። ይሄን ብቻ ነው የሚያውቀው። እና ደግሞ ስለ እግዚአብሔር መንግስት የሚገባው ወይም የሚገባው ነገር ገና ሄዶ የሚገባበት ገና አንድ ቀን ደርሶ የሚገባበት እንደሆነ ነው የሚያስበው። ስለዚህ በጣም ከመስመር የወጣ አሳሰብና አመለካከት አለ የሚል ሐሳብ ከወንድሞች መካከል አንዱ ነገረኝ። አዎ እሱን እኮ ነው በእግዚአብሔር ቃል እየሞገትን ያለነው፣ ወደ እግዚአብሔር መንግስት ግቡ እያልን ያለነው ብዬ ነገርኩት። ትዝ ይላችኋል ጌታችን ኢየሱስ በዮሐንስ ወንጌል ምዕራፍ 3 ላይ ከሌና ከናንተ የተሻለ የሃይማኖት ስርዓት የሚያውቅ ሰው እንደውም በአይሁድ ማህበረሰብ ውስጥ ካሉት የህግ አስተማሪዎች መካከል ስኮላር በሉት ትልቅ ስኮላር ነው። ህግን በመተንተን ህግን በማስረዳት አቅጣጫ በጣም በሚገርም ሁኔታ ስለ ጌታ ስለ ኢየሱስ ክርስቶስም በወቅቱ ከነበሩት ሰዎች ይልቅ በጣም ጥሩ አንደርስታንዲንግ ነበረው። ምን ብሎ ነበረ ስለ ጌታ ኢየሱስ ሲናገር? አንደኛ ከእግዚአብሔር ዘንድ ተልከህ እንደመጣህ አውቀናል፣ ገብቶናል። ሌሎቹ ከእግዚአብሔር ዘንድ አይደለም ብለው ነበር ይቃወሙት የነበረው። እሱ ግን ከእግዚአብሔር ዘንድ ተልከህ እንደመጣህ ገብቶናል። አንዳንድ ሁለት እግዚአብሔር ከሱ ጋር ከሆነ ሰው በስተቀር አንተ የምታረጋቸውን ተአምራቶች ምልክቶች ሊያደርግ የሚችል ሰው የለም። ሰው አንተ እግዚአብሔር ካንተ ጋር አለ አለ። በጣም ጥሩ አንደርስታንዲንግ ነው። ሌሎቹ በኤልዜቡል አለበት ሲሉ እሱ ግን ምን ብሎ ይናገራል? እግዚአብሔር ካንተ ጋር ነው። ሌሎቹ ባጋንንት መንፈስ ባጋንንት አለቃ ነው አጋንንት የሚያወጣው ሲሉት ነው እንደሱ አይደለም፣ እግዚአብሔር ካንተ ጋር አለ አይተናል ይሄንን ብሎ ይነግረዋል። በጣም የሚገርም ነገር ነው ስለ ጌታ ኢየሱስ የሚናገረው። ሶስተኛ አንድ በጣም ወሳኝ የሆነ ነገር ይነግረዋል። መምህር ነህ ይለዋል። ሰውየው ራሱ መምህር ነው፣ ግን በኢየሱስ አስተማሪነት በጣም ኢምፕረስ ሆኗል። እኔ በጣም ኢምፕረስ የሚያደርጉኝ ሰባኪዎች አሉ። በጣም ሰባኪ ነኝ አስተማሪ ነኝ ሰዎች ታስተምራለህ ትሰብካለህ ማለት ይሉኛል። ግን እኔን ኢምፕረስ የሚያደርጉ እነዛ ሰዎች በጣም ፓወርፉል ናቸው ማለት ነው። በጣም ፓወርፉል ናቸው። እና ጌታ ኢየሱስ በማስተማሩ በኒቆዲሞስን በጣም ኢምፕረስ አድርጎታል። በጣም ፓወርፉል ነበር። ቢያንስ እነዚህን 3 ነገሮች ተናግሯል። እና ጌታ ኢየሱስ ለኒቆዲሞስ ሊለው የሚገባው ነገር ልክ ይሄንን ሲለው ለኒቆዲሞስ ሊለው ይገባ የነበረው ነገር ምንድነው? አንተ ከሌሎቹ ይልቅ በጣም ጥሩ አንደርስታንዲንግ ያለ ሰው ነህ። ስለዚህ የሚቀጥለውን አገልግሎት እንዴት አብረን እንደምናገለግል እንመካከራለን ነበር ማለት የነበረበት እንደሱ ነበር። ወይም መቼ ነው አገልግሎት የምትጀምረው ምናምን ነበር ማለት የነበረበት። ግን ጌታ ኢየሱስ ያለው ነገር ምንድነው? በጣም ይገርማል አለ። ምንድነው ሲለው እውነት እልሃለሁ ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔር መንግስት ሊያይ አይችልም ማለት። ደነገጠ ኒቆዲሞስ። ምን አልካለው? ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም። የምናውቃቸው ዕውቀቶች ሁሉ ከእግዚአብሔር መንግስት ጋር ካላገናኙን የእግዚአብሔርን መንግስት አሁን ካላሳዩን በስተቀር በኋላ የምንገባበት የእግዚአብሔር መንግስት የለም። ዛሬ ያልገባችሁበት የእግዚአብሔር መንግስት፣ ዛሬ ውስጡ ያልተገኛችሁበት የእግዚአብሔር መንግስት
ስትሞቱ ሄዳችሁ የምትገቡበት የለም። በጣም እርግጠኛ ሁኑ። ይሄንን እያየን ያለ ነው። ይሄንን ነው የእግዚአብሔር ዋነኛ ፕሮግራም። ይሄ ነው አጀንዳው። ይሄ ነው የኛ አገልግሎት፣ የኛ ዕውቀት፣ የኛ አይደለም። የእግዚአብሔር ፕሮግራም የእግዚአብሔር ፕሮግራም it's a kingdom፣ የእግዚአብሔር መንግስት። ብዙ ሰዎች ኪንግደም ማይንድ፣ ኪንግደም ሜንታሊቲ ምናምን ይላሉ። ምን ማለት ነው ኪንግደም ማይንድ ማለት ያላችሁኝ እንደሆነ የእግዚአብሔርን አገዛዝ በሁኔታዎች ሁሉ ውስጥ ፕራዮሪታይዝ የሚያደርግ ማይንድ ሴት ማለት ነው። የእግዚአብሔርን አገዛዝ በእያንዳንዱ እንቅስቃሴ ውስጥ ፕራዮሪታይዝ የሚያደርግ ማለት ነው። በዚህ ሁኔታ ውስጥ በጣም ትልቁ ቻሌንጅ ገንዘብ የሚባለው ነገር ነው። የእግዚአብሔርን ቃል ላንብብላችሁና ወደ ዛሬው ሐሳብ መጣለሁ። ብል ሊበላው ዝገት ሊያበላሸው ማቴዎስ ወንጌል ምዕራፍ 6 ቁጥር 19 ብል ሊበላው ዝገት ሊያበላሸው ሌባም ቆፍሮ ሊሰርቀው በሚችልበት በዚህ ምድር ላይ ለራሳችሁ ሀብት አታከማቹ። በጣም የሚገርም ነገር ነው ጌታ ኢየሱስ የተናገረው። በዚህ ምድር ላይ ለራሳችሁ ለናንተ ሀብት አታከማቹ። ሰው ደግሞ የሚደክመው ምን ለማድረግ ነው? ብር ሀብት ለማከማቸት። ለማን? ለራሱ። እንቀጥል። ነገር ግን ብል ሊበላው ዝገት ሊያበላሸው ሌባም ቆፍሮ ሊሰርቀው በማይችልበት በዚያ በሰማይ ለራሳችሁ ሀብት አከማቹ። ሀብትህ ባለበት ልብህም በዚያው ይሆናል። ሀብት ማከማቸት ካለባችሁ በዚህ ምድር ለእናንተ ሳይሆን በሰማይ መንግስት ውስጥ፣ በእግዚአብሔር መንግስት ውስጥ በዚያ ሀብት ሌባ አይሰርቀውም፣ ብል አይበላውም። እዚያ ውስጥ ነው አካውንታችሁ ሊኖር የሚገባው። ስለዚህ በእነዚህ 6 ሳምንታቶች ውስጥ ገንዘባችንን ስለ ክሬዲት ካርድ ሁሉ አወራለሁ። ጠብቁኝ። በጣም ብዙ ነገር ነው የምናወራው እና እርግጠኛ ሆኜ የምነግራችሁ ነገር በጣም ብዙ ሰዎች ዴሊቨር ትሆናላችሁ። ጮሆ የሚወጣ ነገር የለም። ነገር ግን ባስተሳሰባችሁ ዴሊቨር ትሆናላችሁ። እስቲ በደንብ አሜን በሉ አንድ ጊዜ። አንዱ ባሪያ የተደረግንበት መስመር እሱ ስለሆነ ቀጥሎ ያለውን ክፍል ላንብብ። ዓይን የሰውነት መብራት ነው። ስለዚህ ዓይንህ ጤናማ ከሆነ መላው ሰውነትህ በብርሃን የተሞላ ይሆናል። ዓይንህ ታማሚ ከሆነ ግን መላ ሰውነትህ በጨለማ የተሞላ ይሆናል። እንግዲህ በአንተ ውስጥ ያለው ብርሃን ጨለማ ከሆነ ጨለማው እንዴት ድቅድቅ ይሆን? አንድ ሰው 2 ጌቶችን ማገልገል አይችልም። አንድ ሰው 2 ጌቶችን ማገልገል አይችልም። አንዱን ጠልቶ መርጦ አይደለም የሚለው፣ ጠልቶ አንዱን ጠልቶ ሌላውን ይወዳል፣ ወይም አንዱን አክብሮ ሌላውን ይንቃል። እግዚአብሔርንና ገንዘብን በአንድነት ማገልገል አይቻልም። በእነዚህ 6 ቀናቶች ውስጥ 6 ሳምንታቶች ውስጥ ጌታ ቢፈቅድና ብንኖር ገንዘብን በእግዚአብሔር መንግስት ውስጥ መጠቀም በሚል ርዕስ 6 ፕሪንሲፕልስ ነው የምነግራችሁ። ዛሬ አንዱን ብቻ ነው ማነሳው። ገንዘብ በዕለት ተዕለት ህይወታችን ውስጥ በጣም ከተለመዱት ጉዳዮች አንዱ ቢሆንም በተመሳሳይ ጊዜ ደግሞ መንፈሳዊ ማንነታችን very remarkable መንፈሳዊ ማንነታችንን በጉልህ ከሚያሳዩ ነገሮች አንዱ ገንዘብ ነው። እንትና መንፈሳዊ ነው፣ እንትና መንፈሳዊ አይደለም ብለን ሰዎችን ለመለየት ወይም ራሳችንን መንፈሳዊ ሰው ነኝ ወይስ አይደለሁም የሚለውን ነገር ወደ ብርሃን ከሚያወጡ ነገሮች መካከል አንዱ ገንዘብ ነው። ጌታ ኢየሱስ ያለ ምክንያት አይደለም ገንዘብን መጽሐፍ ቅዱስን ሳጠና ፋይንድ አውት ያደረኩት ገንዘብ በመጽሐፍ ቅዱስ ውስጥ ወደ 400 ምናምን ጊዜ ተጠቅሷል። ወደ 1400 ምናምን ጊዜ ገንዘብ የተነሳው። ትክክለኛውን ቁጥር ሳምንት አመጣላችኋለሁ። በጣም ሲሪየስ ነው። እና እንደውም ይሄን ሪሰርች የሰራው ሰው ያነጻጸረው ከአንድ ጸጋ ከሚለው የእግዚአብሔር ቃል ጋር ነው የተነጻጸረው። ጸጋ የሚለው ቃል ምን ያህል በመጽሐፍ ቅዱስ ተጠቀሰና ገንዘብ የሚለው ቃል ምን ያህል በጣም ሲሪየስ ነው ጉዳዩ ልላችሁ ነው። ስለዚህ ኢየሱስ ስለ ገንዘብ በተደጋጋሚ አስተምሯል። ወንጌላትን ስታጠኑ ጌታችን ኢየሱስ ክርስቶስ በተደጋጋሚ ስለ ገንዘብ ተናግሯል። ይሄን ያደረገው ገንዘብ በሰው ልጅ ህይወት ውስጥ ከሁሉ የላቀ ነገር ስለሆነ አይደለም።
ደው ገንዘብ በጣም ኢምፖርታንት ስለሆነ አንዱ ከጭንቅላታችን ላይ መሰበር ያለበት ነገር ገንዘብ is not special ዋና እንደው በጣም አስፈላጊ በጣም ኢምፖርታንት በጣም ዋና ጉዳይ ስለሆነ አይደለም። ነገር ግን ልባችንን ለማግኘት ከእግዚአብሔር ጋር ከራሱ ከእግዚአብሔር ጋር በቀላሉ የሚወዳደር አደገኛ ነገር ስለሆነ ነው። አሁን ያነበብኩላችሁ ክፍል ጌታ ኢየሱስ ምንድነው ያለው? ለገንዘብና ለእግዚአብሔር በአንድነት መገዛት አይቻልም ነው ያለው። በጣም የሚገርማችሁ ከእግዚአብሔር አገዛዝ ጋር የተወዳደረው ገንዘብ እንጂ ሰይጣን አይደለም። ሰይጣን የዚህ የጨለማው ዓለም ገዢ ነው የተባለው። የቱ ጨለማ ዓለም? ከእግዚአብሔር መንግስት ውጪ ያለው the darkness እሱ ላይ ነው እሱ የሚገዛው። ይሄ ግን በቤተ ክርስቲያን ወይም በእግዚአብሔር መንግስት ውስጥ ድኛለሁ የሚሉ ሰዎችን የመግዛት አቅም አለው። ከእግዚአብሔር እኩል የመወዳደር ለዛ ነው ጌታ ኢየሱስ ይሄን ያነሳው። ምክንያቱም ገንዘብን የምንይዝበት መንገድ ምን እንደምናምን ወይም ማንን እንደምናምንና ማንን እንደምንፈራ በግልጥ ያረጋግጣል። ገንዘብን የምናስተዳድርበት ገንዘብን የምንመለከትበት ለገንዘብ የምንሰጠው ዋጋ ማንን እንደምናምን መደገፋችን ማን ላይ እንዳለ። እስቲ ዛሬ ጠዋት አንድ ጥያቄ ጠይቁ። ክሬዲት ካርዳችሁን የምታምኑትን ያህል እግዚአብሔርን ታምኑታላችሁ? think about it very practical። ይሄ ዝም ብሎ ስብከት አይደለም የምናወራው። አሁን በጣም ታንጀብል የሆነ ነገር ነው በእግዚአብሔር ቃል የምናየው። ሪሊ ክሬዲት ካርዳችንን ትረስት የምናደርገውን ያህል ለክሬዲት ካርዳችን ክሬዲት ሂስትሪ እንዳይበላሽ ብለን የምንጠነቀቀውን ያህል ሪሊ ከእግዚአብሔር ጋር ያለኝ ነገር እንዳይበላሽ ብለን በብዙ እንጠነቀቃለን? አይመስለኝም። እና ምን እንደምናምን ትረስታችን ምን ላይ እንዳለ መደገፋችን ምን ላይ እንዳለ ምን ላይ እንደቆምን በግልጥ ገንዘብን የምናስተዳድርበት መንገድ ያሳያል። ማንን እንደምንፈራ እግዚአብሔርን ወይስ ማጣትን? ብዙ ሰው የሚፈራው ማጣት ነው። ለዚህ ነው ሰው አገር ለቆ የሚሰደደው። ሰው ማጣትን ስለሚፈራ ነው ሰውን የሚገለው። ምክንያቱም የዛን ሰው ገንዘብ እሱ ሰብስቦ የዛን ሰው ድርሻ በሙሉ እሱ ሰብስቦ የራሱ ማድረግና ሴፍ ሆኖ ሴኪዩር ሆኖ መኖር ስለሚፈልግ ገንዘብ በጣም ጠንካራ ነገር ነው። በእግዚአብሔር መንግስትም ውስጥ እንዲህ አይነት አሳሰብ ካለ በጣም አደገኛ ነገር ነው። ጌታ ኢየሱስ ስለ ገንዘብ ያስተማረበት ሌላኛው ምክንያት ከሁሉ በላይ ወይም ከሁሉ ነገር በላይ ማንን ቫልዩ እንደምናደርግ ወይም ምን ቫልዩ እንደምናደርግ ለምን ዋጋ እንደምንሰጥ ገንዘብ ስለሚወስን ነው። ለገንዘብ ነው ዋጋ የምንሰጠው? ገንዘብን ነው ቫልዩ የምናደርገው ወይስ እግዚአብሔርን ነው ቫልዩ የምናደርገው? ይሄንን በዕለት ተዕለት የህይወት ስርዓታችን በምንወስናቸው ውሳኔዎች በፊት ለፊታችን ከገንዘብ ጋር ተያይዘው በሚመጡ ኦፖርቹኒቲስ ቼክ ማድረግ በደንብ ይቻላል። ጌታ ኢየሱስ ያስተማረበት ምክንያት በእግዚአብሔር መንግስት ውስጥ ሰዎች ለእግዚአብሔርና ለገንዘብ ባንድ ላይ መገዛት ስለማይችሉ ከሁለት አንዱን ስለሆነ ፕራዮሪታይዝ ማድረግ ያለባቸው በዚህ ምክንያት ነው ጌታ ኢየሱስ ይሄንን ጉዳይ አንስቶ ያስተማረው። ብዙ ሰዎች የፋይናንስ ሰላም የሚገኘው በዋናነት ብዙ በማግኘት ብዙ በመቆጠብ ወይም የተሻለ ምክር በማግኘት ይመስላቸዋል። እነዚህ ነገሮች ጥሩ ናቸው። ከፋይናንስ አንፃር ገንዘብን ከማስተዳደር አንፃር ጥሩ ኑሮ ከመኖር አንፃር እነዚህ ነገሮች በጣም ጥሩ ናቸው። ነገር ግን መጽሐፍ ቅዱስ ከነዚህ ነገሮች ያለፈ መርህ ይነግረናል። እንደ ክርስቲያን እነዚህን መርሆች ተግባራዊ ማድረግ ከቻልን እመኑኝ በእግዚአብሔር መንግስት ውስጥ ገንዘብ የኛ ጌታ ሳይሆን እኛ የገንዘብ ጌቶች ሆነን በገንዘብ እግዚአብሔርን አክብረን እናልፋለን ማለት ነው። አለበለዛስ ገንዘብ እኛን የሚገዛን ከሆነ እነግራችኋለሁ ትንቢት እየተናገረን እንሰቃያለን። አሁን ኢትዮጵያ የምታዩቸው አገልጋዮች እንዲህ አይነት አገልጋዮች ናቸው። ትንቢት ይናገራሉ፣ አጋንንት ያወጣሉ፣ ይፈውሳሉ። ገንዘብ ጋር ሲደርሱ ጉልበት የላቸውም፣ ያሰቃያቸዋል። ትንቢቱንም ለብር፣ አጋንንት ማውጣቱንም ለብር፣ ፈውሱንም ለብር፣ ጸሎቱንም ለብር፣ ሁሉን ነገር ለብር ያደርጉታል። ስቃይ ማለት ይሄ ነው። መጽሐፍ ቅዱስ በነፃ ተቀብላችኋል፣ በነፃ ምን በሉ ስጡ። ይሄ ነፃነት የላቸውም። በነፃ የማድረግ በነፃ የማገልገል ነፃነት የላቸው። መብላት አለባቸው ኦፍ ኮርስ፣ መጠጣት አለባቸው ኦፍ ኮርስ።
እንደ ሰው መኖር አለባቸው በደንብ። ነገር ግን ሰሞኑን ያየሁት አንድ ምን ልትሉት እንደምትችሉ አላውቅም። ህዝቡ እኔ ላይ ነው ኢንቨስት ማድረግ ያለብኝ አለ። ማን የሚሉት ኢንቨስትመንት እንደሆነ እሱ አላውቅም። ሰውየው ነብይ እንቶኔ ይባላሉ። ህዝብ እኔ ላይ ነው ኢንቨስት ማድረግ ያለበት። ስቃይ ይላችኋል። ይሄ እናንተ ገንዘባችሁን ሁሉ አምጥታችሁ እኔ ላይ ኢንቨስት እንድታረጉ በቀንና በሌሊት ሳስብ ማለት ነው። አቤት ስቃይ፣ አቤት ባርነት። ይሄንን ስጸልይ ከዛ በኋላ መድረክ ላይ ተውኔት ስፈጥር ታሪኩ ይጸልይልኝ ብላችሁ ስትጠይቁ የኔ ሴክሬታሪ አይ የእግዚአብሔር ሰው አግኝቶሽ እንዲጸልይልሽ ይሄን ያህል በአካውንቱ አስገቢ። እንዲህ ያለ ስቃይ አቤት! በጣም ገንዘብ ብዙ ሰዎች ያሰቃያቸዋል፣ አያውቁም። በጣም ያሰቃያቸዋል። በጣም ብዙ ሰዎች እነዚህ ሰዎች አሁን እና እናንተ በጣም መንፈሳዊ አድርገን የምንስላቸው እግዚአብሔር ምናምን የምንላቸው ሰዎች ናቸው፣ ግን እየኖሩ ያሉት በባርነት ውስጥ ነው። ፕራዮሪታይዝ የሚያደርጉት ነገር ገንዘብ ነው። ስለዚህ መጽሐፍ ቅዱስ በጣም አስታውሳለሁኝ ኢትዮጵያ በነበርኩ ጊዜ ስለ አገልግሎት ከአንድ ወዳጄ ጋር ስናወራ፣ ያ ጊዜ የኛ ጊዜ በጣም አስቸጋሪ ጊዜ ነው። እንዳሁኑ በቀላሉ ገንዘብ የምታገኙበት ጊዜ አይደለም። እና እንጸልያለን። ስንጸልይ አለ ጸሎት ረስ ሰጠ ከሀገር ወጥቶ እንዲያገለግል እና ጸሎት ሲያልቅ ጥያቄ ጠየቁት። ያ ሰው አሁንም ከሀገር ወጥቶ የሆነ ቦታ ነው ያለው፣ አልነግራችሁም። እና ጥያቄ የጠየቁት ጥያቄ ምንድነው? ለምንድነው ከሀገር ለመውጣት የጸለይከው? እዚህ ማአት ህዝብ አለ፣ እዚህ ብን ማገልገል አይሻለንም ወይ? ለምንድነው እሱ ከሀገር ስለመሄድ የምታስበውና የምትጸልየው? አልኩት። አይ ብሩ ያለው እዛ ነው አለኝ። ምኑ ያለው እዛ ነው? ብሩ ያለው እዛ ነው። ቅባት ከኛ ብር ከነሱ፣ ከዛ ነው አገልግሎታ። ያ ቃል በቃል ነው ያልኳችሁ። ቅባት ከኛ ብር ከነሱ። እንዲህ ያለ ስቃይ ውስጥ መግባት በጣም አደገኛ ነገር ነው። ስንት ወንድሞችና እህቶች ናችሁ ዛሬ ጠዋት ብር በቀንና በሌሊት፣ በነገራችሁ ላይ ኤግዛክትሊ ብር እያላችሁ ላታስቡ ትችላላችሁ። ብር እንድታስቡት የሚያደርጋችሁ በቢል በኩል ነው። ብር እንድታስቡት እንድትገዙለት የሚያደርጋችሁ እዚህ በቢል በኩል ነው። በቢል በኩል ሰው እንዴት ነው አርነት ሞታው? የሚቀጥሉት ሳምንታቶች ውስጥ እንመጣለን። ዛሬ አንዱን ፕሪንሲፕል እናንሳ። እንደ አማኝ ማድረግ የማንችለውን ማወቅ ገንዘብን በእግዚአብሔር መንግስት ውስጥ ለመጠቀም ያስችለናል። ምን ማድረግ የማንችለውን ነገር ማወቅ? አጠግባችሁ ላለው ሰው ንገሩልኝ። በእግዚአብሔር መንግስት ውስጥ በሉልኝ። አትፈራሩ፣ ተነጋገሩ። በእግዚአብሔር መንግስት ውስጥ በሉልኝ። ማድረግ የማትችለውን ነገር ማወቅ ገንዘብን በመንግስት ውስጥ በአግባቡ እንድትጠቀም ያስችልሃል። ማቴዎስ ወንጌል ምዕራፍ 6 አሁን ያነበብነው ጌታችን ኢየሱስ ክርስቶስ ለአማኞች የሰጠው ማስጠንቀቂያ እንደዚህ የሚል ነው። ለእግዚአብሔርና ለገንዘብ በአንድነት መገዛት አትመርጡም ሳይሆን አትችሉም። ኦፕሽን የለም። እና ምን እናድርግ? ለገንዘብ መገዛት አይቻልም፣ ይሄን ማድረግ አትችሉም ሲል ጌታ ኢየሱስ ገንዘብ ክፉ ነው እያለ ነው። ብዙ ሰዎች ገንዘብ ክፉ እንደሆነ ያስባሉ። ገንዘብ ክፉ አይደለም። ገንዘብን መውደድ ግን የክፋት ሁሉ ስር ነው። እየሰማችሁኝ ነው? ገንዘብን መውደድ ግን የክፋት ሁሉ ስር ነው። ስለዚህ ገንዘብ በኢትሰልፍ ገንዘብ በራሱ የኛ ጠላት አይደለም፣ የኛ ኢነሚ አይደለም። መገልገያ ነው፣ መጠቀሚያ ነው። ነገር ግን ከገንዘብ ጋር ያለን የፍቅር ግንኙነት በጣም አደገኛ ነገር ነው። ለምን ያላችሁኝ እንደሆነ ገንዘብን መውደድ ስንጀምር ገንዘብ ከኛ ጋር ያለውን የፍቅር የህይወት ስርዓት የሚመራው በመግዛት ነው። ሰምታችሁኛል? ገንዘብ ከኛ ጋር ያለውን የህይወት ስርዓት ከኛ ጋር ያለውን የፍቅር ግንኙነት እያፈቀር ነው እየወደድ ነው ስንመጣ በመግዛት የመግዛት ኃይል ስላለው ጌታችን ኢየሱስ እዚህ አንድ ነገር ተናገረ። የሚገዛችሁን ምረጡ። ሰው በአንድ ጊዜ ለሁለቱ መገዛት አይችልም። ሰው ምረጡ። ማንን ነው ፕራዮሪታይዝ የምታደርጉት? ገንዘብን ነው ወይስ እግዚአብሔርን ነው የምትመርጡት? ይሄ ሁለቱን በአንድ ላይ ያስኬዳለሁ። ለሁለቱም ያለኝ ፍቅር አብሮ ይቀጥላል። እኔ ችግር የለም፣ እኩል ነው የምወደው፣ አላዳላም ማለት አይቻልም።
እንደ ወላጅ ቤተሰቡ ስትኖሩ ልጆቻችሁ እንዲህ አይነት ጥያቄ ጠይቋቸው ያውቃሉ? ከአንድ በላይ ልጅ ያላችሁ ሰዎች እኔን ነው እሷን ነው የምትወደው ሲላችሁ አይናችሁ ፍጥጥ ይላል አይደል? ትቸገራላችሁ አይደል? እና እንዲህ ያለ ጥያቄ አትጠይቅም ብላችሁ አታውቁም? ለምን ነው እንዲህ ያለ ጥያቄ መመለስ የማትፈልጉት? እርግጠኞች አይደላችሁ ማንኛውን ወዳችሁ ማንኛውን እንደምትጠሉ። እርግጠኞች አይደላችሁ የትኛውን ወዳችሁ ወደ የትኛው እንደምታደሉ እርግጠኞች አይደላችሁ። ስለዚህ ይህን ጥያቄ መጠየቅ አትፈልጉም። ብቻ ዝም ብላችሁ የምትፈልጉት ነገር ምንድነው? ሁለቱም ልጆች እንደምትወዷቸው እያሰቡ ምን እንዲሉ ነው? እንዲቀጥሉ። አሁንም በቤተ ክርስቲያን ውስጥ በጣም ብዙ ሰዎች እግዚአብሔር እኔን ነው ገንዘብን ነው የምትወደው የሚል ጥያቄ ሲያን እንዲህ ያለ ጥያቄ አትጠይቅ። እንዲህ ያለ ጥያቄ አትጠይቅ። እንዴት ነው እሱ እግዚአብሔር እንዲህ ያለ ጥያቄ የሚጠይቀን? በምን መንገድ ነው ያላችሁኝ እንደሆነ ይመጣና የአንድ ቀን ደሞዝህን አቁመህ ስትጾም ስትጸልይ የኔን ፊት ስትፈልግ ዋል ይልሃል። If you love me, I need to waste time with you. I need to spend time with you. ካንተ ጋራ ጊዜ ማሳለፍ ፈልጋል። ኖ አንዳንድ ሰዎች በዚህ ሀገር ሲኖሩ ቤት ዘግቶ ጾሞ መጸለይ ዌስቲንግ ታይም የሚመስላቸው ሰዎች አሉ። ኖ የሚያስቡት ስለ ቢል ነው። ጸሎቱም ስለ ቢል ነው። እግዚአብሔርን በራሱ አይደለም የሚፈልጉት። ጌታ ኢየሱስ እንዲህ ብሎ ተናገረ፣ ለሁለት ጌቶች መገዛት አትችሉ። እግዚአብሔርን የምትወድ ከሆነ ዘመዶቼ የዚህ ሀገር ሰዎች ምን ይላሉ? እውነተኛ ፍቅር ተግባር ነው ይላሉ። አሁን ግን በእግዚአብሔር መንግስት ውስጥ እውነተኛም ፍቅር ሰዎች ለመግለጥ የሚመክሩት በመዝሙር ነው። መዝሙር ክፉ አይደለም፣ ጥሩ ነው። ወዳለው ይያሉ ማዜም ጥሩ ነው። ግን ወዳለው ይያልን ያዜምን በባርነት ውስጥ መኖር ስቃይ ነው። ገንዘብ የመግዛት ኃይል አለው። ገንዘብ በእግዚአብሔር ስልጣን ስር ካልተገዛ በእግዚአብሔር ስልጣን ስር መኖር ካልጀመረ በስተቀር እኛን ይገዛናል። ስለዚህ ክርስቲያን የገንዘብ አያያዝ በጀት ስለማውጣት ብቻ ማሰብ ወይም ማወቅ ያስፈልገው። ኦፍ ኮርስ ገንዘብ እንዴት እንደምናወጣ በጀት እንዴት እንደምናደርግ መማር አለብን፣ ማወቅ አለብን። በጣም አስፈላጊ ነገር ነው። ነገር ግን እንደ ክርስቲያን ይሄንን ዕውቀት ማግኘታችን ወይም በክርስትናው ስለዚህ ጉዳይ መነጋገራችን በራሱ በቂ አይደለም። ለምንድን ነው በቂ የማይሆነው? ገንዘብን ለእግዚአብሔር ለማስገዛት ወሳኝ የሆኑ ጉዳዮች አሉ። ልብ በሉ። ለገንዘብ መገዛት ማለት በሌላ ቋንቋ ገንዘብን ማምለክ ማለት ነው። ጌታ ኢየሱስ ለገንዘብና ለእግዚአብሔር ልትገዙ አትችሉም ነው ያለው። እግዚአብሔር አምላክ ስለሆነ የእግዚአብሔር አምላክነት በአገዛዙ ነው በህይወታችን ላይ የሚሰለጥነው። ገንዘብ በእኛ ላይ ገዢ ሆኖ የሚመጣ ከሆነ በቀጥታ አምላካችን ገንዘብ ይሆናል ማለት ነው። አምልኮ የፍቅር ክላይማክሱ ነው። ደግሜ ነግራችኋለሁ። አምልኮ የፍቅር ግንኙነት ክላይማክሱ ነው። ጡዘቱ ላይ ሲደርስ ወደ ላይ ሲወጣ የመጨረሻ ነገር ጋር ሲደርስ በእግዚአብሔር ፍቅር ስክር ስትሉ የመጨረሻ ነገር ጋር ሲደርስ ወደ ወርሺፕ ነው የምትገቡት። አንተ ግዛኝ፣ ሁለንተናዬን እንካ ልበሉ። በአንድ ወንድና በአንድ ሴት መካከል በቅዱስ ጋብቻቸው ውስጥ ፍቅራቸውን ሲለዋወጡ ሴትየዋ ለሰውየው፣ ሰውየው ለሴትየዋ ምንም ነገራቸው ሳይቀር ራሳቸውን አሳልፈው እንደሚሰጡ ምንም ነገር ሳይቀር ስሜታቸውን፣ አእምሯቸውን፣ ፈቃዳቸውን፣ ስጋቸውን ሁሉ አሳልፈው እንደሚሰጡ እግዚአብሔር አምላክን በፍጹም ሐሳብህ፣ በፍጹም ልብህ፣ በፍጹም ኃይልህ፣ በፍጹም ፈቃድ ምን በለው ውደደው። It's a worship. የምትወዱትን ሰው በቀንና በሌሊት እሱ ነው የምታስቡት። በቀንና በሌሊት የምታውጠነጥኑት እርሱ ነው። ሌላ ነገር ልታስቡ አትችሉ። በቀንና በሌሊት አእምሮአችንን የሚያናውዘው ቢዝነሳችን ነው። እግዚአብሔር ምንም ትዝስ አይለን። ትዝስ ካለንም እግዚአብሔር ይሄን ቢዝነስ እንደሚያሳካ ይሄን ቢዝነስ ለማሳካት እንደረዳት አለ አይደለም። በጸሎት ጠይቀ ነው እኛን እንዲያገለግል እግዚአብሔር እንዲያርግ ነው ወይስ እግዚአብሔር ነው በእኛ ህይወት ውስጥ በቃ በፍቅር እብድ አድርጎ ያዘ? አምልኮ ዋና ነገር። ስለ ገንዘብ ስንነጋገር ስለ አምልኮ እያወራን ነው። ስለ ጥበብ እያወራን ነው። ስለ ዊዝደም፣ ስለ ስፒሪቹዋል ዊዝደም እያወራን ያለ ነው። ጥበብ
ያወቃችሁት የተገነዘባችሁት የተረዳችሁትን ነገር በዚህ ምድር ላይ በተግባር የምትኖሩበት የህይወት ስርዓት ነው። ያዕቆብ መጽሐፍ ምዕራፍ 3 ቁጥር 13 እንደሚናገር ከናንተ ጥበበኛና አስተዋይ የሆነ ሰው ማን ነው? በመልካም አኗኗሩ ምን ይበለን? ያሳየን። በመልካም አኗኗሩ ያሳየን። ጥበብ ማን ነው? ስለ ገንዘብ ስናወራ ምስክርነት ስለሚባል ነገር አብረን እያወራን ነው ዘመዶቼ። በጣም የብዙ ሰዎች ምስክርነት ከሚበላሽባቸው ነገሮች መካከል የክርስቲያኖች ማለት ነው ገንዘብ ነው። ገንዘብ የብዙ ቅዱሳንን የህይወት ምስክርነት ያበላሻል፣ አበላሽቷል። ይሄ በታሪክ ውስጥ የሆነ ነገር ነው። አሁንም ደግሞ የሚሆን ነገር ነው ገንዘብ የሚባል ነገር። ስለዚህ ለገንዘብና ለእግዚአብሔር በአንድነት መገዛት አትችሉም የተባለው ለገንዘብ መገዛት ከአምልኮ ጋር ስለሚገናኝ፣ ለገንዘብ መገዛት ህይወትን የምንመራበትን ጥበብ ስለሚነካ፣ ለገንዘብ መገዛት ምስክርነታችንን ስለሚነካ ነው ዘመዶች። ስለዚህ ማድረግ ማንችለው ነገር ለገንዘብና ለእግዚአብሔር በአንድ ላይ ምን ማድረግ አንችልም? መገዛት አንችልም። መጽሐፍ ቅዱስ እንደሚያስተምረው ገንዘብ ገንዘብን በክርስቶስ ጌትነት ስር ለማስገዛት የመጀመሪያው ጉዳይ የባንክ አካውንታችን መጠን ሳይሆን የልባችን መስተካከል ነው። በጣም ብዙ ሰዎች እንደዚህ ያስባሉ። እግዚአብሔር ይሄን ያክል ሚሊዮን ብር ቢሰጠኝ፣ እንደውም አንድ ነገር ትዝ አለኝ። አንድ አገልጋይ አንድ ጊዜ እንደዚህ ብሎ ጸለየ። እግዚአብሔር ሆይ አለ 5 ሚሊዮን ብር ብትሰጠኝ፣ በዚያ ዘመን ማለት ነው በእኛ በዚያ ዘመን 5 ሚሊዮን ብር ብትሰጠኝ አለ። የጸለየ ጾም ጸሎት ይዞ ዝም ብሎ የሆነ ነገር እንዳይመስላችሁ ራሱ ነው ደግሞ ሲናገር የሰማሁት። ጾም ጸሎት ይዞ ጌታ ሆይ 5 ሚሊዮን ብር ብትሰጠኝ በወንጌል እቺን ኢትዮጵያ የምትባልን ሀገር ግልብጥ ብጥዋን ነው ማውጣው እያለ ጾም ይጸልያል። እና በወሩ ጌታ መልስ ይዞለት መጣ ከወር ጸሎት በኋላ። እና ምን አለው? ልጄ አለው። አሁን አገልጋዩን ስም አልነግራችሁ ምክንያቱም ታውቁ ስለሆነ ልጄ ገሌ አለው። አቤት ሲል እኔ 5 ሚሊዮን ብር አልሰጥህም፣ አንተ የሚያስፈልግህ ወደ አገልግሎት ስትሄድ 5 ብር ነው፣ እሱን አልከለክልህም አለው። ለምን ጌታ ሆይ ብሎ ሲጮህ 5 ሚሊዮን ብር ላንተ ሰጥቼ አንተን ማጣት አልፈልግም። አንዳንዱ ቢኖረኝ ብላችሁ የምትመኙት ነገር እመኑኝ ከእግዚአብሔር መንግስት ይነቅላችኋል። ቆሽት የለንም፣ አቅም የለንም። እንኳን 5 ሚሊዮን አንዳንድ ጊዜ ዘመዶች 50 ሺህ ብርም እንኳን መምራት የሚችል ጉልበት አንዳንድ ሰው ጋር የለም። 15 ሸሚዝ ያለው ሰው እኮ በጣም ሊኮራ ይችላል። በጣም ከባድ ነው። ምን በቃ ከዚህ በኋላ እግዚአብሔርን ማምለክ ምን ይሰራልኛል ሊል ይችላል። ስለዚህ አንዳንዱን ነገር እግዚአብሔር ስለከለከላችሁ ስሙ ይባረክ እንዳጠፉ ነው። ምንድነው እያልክ ያለው ያላችሁኝ እንደሆነ የአካውንታችሁ ስለደለበ አካውንታችሁ ብዙ ገንዘብ ስላለ አይደለም። ትክክለኛ የሆነ ገንዘብን ለእግዚአብሔር የማስገዛት አቅም የሚኖረን የልባችን ሁኔታ ሲስተካከል ነው። ለምን ያላችሁኝ እንደሆነ አንድ ሰው ደሃ ሆኖ ታማኝ ሊሆን ይችላል። ገንዘብ ሳይኖረው በእግዚአብሔር መንግስት ጉዳይ ታማኝ ሊሆን ይችላል። ትዝ ይላችኋል ጌታችን ኢየሱስ ክርስቶስ ቤተ መቅደስ ጋር ቆሞ ሰዎች ለእግዚአብሔር ቤት ስራ ገንዘብ ሲሰጡ ያያል። እና በጣም ብዙ ሰዎች ላጥ ያረጉና ታታታታ አድርገው ዱብ ያረጋሉ። ላጥ ያረጉና ታታታታ አድርገው ዱብ ያረጋሉ። መጨረሻ ላይ አንድ ሴትዮ መጣች። ያቺ ሴትዮ 1 ሳንቲም ነው ያላት። ያን ሳንቲም ከሰጠች ያ ሳንቲም ደግሞ ህይወቷ ነው። ጌታ ኢየሱስ ነው ያለው ይሄንን። ያን ሳንቲም ከሰጠች ከዛ በኋላ ምን ማድረግ አትችልም? ሰርቫይቭ ማድረግ አትችልም። ከዛ በኋላ መኖር አትችልም። ያን ሳንቲም ያችን 1 ሳንቲም ከሰጠች ከዛ መጣች። እንደማንኛውም ሰው ሰልፋ መጣችና ያችን 1 ሳንቲም ስትል ጌታ ኢየሱስ በጣም ሰርፕራይዝ ሆነ። በጣም ተገረመ። ሁሉ ከትርፋቸው ሰጡ፣ እቺ ሴት ግን ህይወቷን ሰጠች። ህይወቷን ዋስትናዋን ሰጠች። ከመሆን ምን ገብቷት ነው ያላችሁ እንደሆነ ከሷ ህይወት ይልቅ የእግዚአብሔር መንግስት ለሷ ቫልዩ ይደረጋል። ቫልዩ ታረጋለች። ስንት ሰዎች ናችሁ በቤተ ክርስቲያን ውስጥ አስራት ምንም ጥያቄ ሳትጠይቁ የምትከፍሉ? ከኔ ቤተሰብ ጀምሮ ማለት ነው። አንዳንድ ሰዎች በአዲስ ኪዳን አስራት መስጠት ተፈቅዷል ወይስ አልተፈቀደም? ስስት ይዞ ነው መከራን የምትበላው ብራዘር። ጥቅስ የምትፈልገው ይሄንን የስስት መንፈስ አንተ ጋር እንዴት እንደምታቆየው ነው ማወቅ ነው። እና ደግሞ በየሶሻል ሚዲያው አሉ ለቃቃሚዎች፣ ለቃቃሚ ነው የምላቸው እኔ
ሰዎች በቤተ ክርስቲያኑ ዲሲፕሊን ሆነው እንዳይኖሩ ምንድነው የሚለቃቅሙት ነግራቸዋለሁ። ዲሲፕሊን ሆነው በእግዚአብሔር ቃል እንዳይኖሩ በአዲስ ኪዳን እንደተሰማው ይስጥ ነው የሚለው። አስራት አምጣ የሚሉ ፓስተሩ ዝም ብሎ ነው። ለኔ ግን አሁን ጊፍት ስጥ ይላል። ጊፍት ይለቅማል። ጊፍት ለመልቀም ይሄንን ውሸት ያወራል ማለት ነው። የተሳደቁ ሳይሆን የሚለቅመው ነገር ስላለ ነው የምነግራችሁ። አንድ ሰው ድሃ ሆኖ ያለ በእግዚአብሔር መንግስት ጉዳይ ላይ በገንዘብ ጉዳይ ላይ በእግዚአብሔር መንግስት ኦነስት ሊሆን ይችላል። ስለዚህ አካውንት ማተር አያረግም ማለት ነው። አቲቲዩድ ነው ማተር የሚያረገው። በገንዘብ ላለመገዛት ወይም ገንዘብን በእግዚአብሔር መንግስት ውስጥ ለመጠቀም ያለን የገንዘብ መጠን ሳይሆን ማተር የሚያረገው እኛ ያለን ልብ፣ እኛ ያለን አቲቲዩድ ነው ማተር የሚያረገው። ለምን ካላችሁ ባለጸጋ ሆኖ የገንዘብ ባሪያ ሊሆን የሚችል ሰው አለ። ትዝ ይላችኋል ጌታችን ኢየሱስ ክርስቶስ አንድ ሰው ወደሱ መጣ። አንድ ባለጠጋ ሰው ወደሱ መጣ። ሕግን ጠብቄያለሁ ምናምን ብያለሁ። በጣም ጥሩ፣ ከልጅነት ጀምሮ የዘላለም ሕይወት እንዳገኝ ምን ላድርግ አለው። አይ ሕግ የሚለውን ታውቂያለህ አለው። ታዲያ እሱን ፈጽም አለው። እሱንማ ከልጅነት ጀምሮ አድርጌያለሁ። እንግዲያው አንድ ነገር ይቀርሃል አለው። ከመሆኑ የእግዚአብሔር መንግስት እፈልጋለሁ፣ በእግዚአብሔር መንግስት መከተል አንድ ነገር ይቀርሃል አለው። ምን ሲለው ያለን ሁሉ ሽጥና አለው ለድሃ ስጥ አለው። ከዛ ሰውዬው ኦራ ይሄማ የማይሆን ነገር ነው ብሎ ተመለሰ ነው የሚለው መጽሐፉ። ሁለቱን ሰዎች አነጻጽሯቸው። የአቲቲዩድ ጉዳይ ነው፣ የልብ ጉዳይ ነው። ዛሬ እዚህ ቤት ያለን ወንድሞችና እህቶች ማንን ነው ሪሊ የምንወደው? እግዚአብሔርን ነው ወይስ ገንዘብ? መጠየቅ አለብን ይሄንን። ስለዚህ እውነተኛው ጥያቄ ገንዘቤን እንዴት ላስተዳድር የሚለው ብቻ ሳይሆን ኦፍ ኮርስ ገንዘባችን እንዴት እንደምናስተዳድር መጠየቅ አለብን። ክርስቶስ በገንዘቤ ላይ እንዴት ይነግዛል የሚለውን ቀዳሚ የአማኝ ኃላፊነት ተግባራዊነት ማረጋገጥ አለብን። ክርስቶስ በገንዘቤ ላይ እንዴት ነው እሱ የሚሰለጥነው ገዢ የሚሆነው? ዘንድሮ አላቅም እኔ ወደ ቤተ ክርስቲያን በመጣው ጊዜ አስገራሚ አማኞች ነበሩ። ባይኔ ያየኋቸው ከህይወታቸው በጣም አስገራሚ ነገር የተማርኩ፣ በጣም በብዙ ድህነት ውስጥ ያልፉ የነበሩ፣ በጣም ኑሮ ከባድ የሆነባቸው ሰዎች ግን በጣም ይገርሙኛል። 10 ብር ሲያገኙ ቶሎ ብለው በ10 ብሩ ምንም ከማረጋቸው በፊት ከ10 አንድ አለሚት ቶሎ ብድግ አድርገው ይሄ የጌታ ነው ይላሉ። ይሄ የጌታ ነው ይላሉ። እኔ ወደ ቤተ ክርስቲያን በመጣሁበት ዘመን በዛ ጊዜ ጸሎት ቤት ዝግ ነው። የክፍት የነበሩት ጸሎት ቤቶች 3 ናቸው፣ ሉትራን፣ ቃለ ሕይወትና መካነ ኢየሱስ። እነዚህ ጸሎት ቤቶች ነው ይሄድን የምንካፈለው እና ቤቴል ጉለሌ ቤቴል መካነ ኢየሱስ። ሰው ወደ ቤተ ክርስቲያን ሲሄድ ምን እያሰበ እንደሚታወቃላችሁ? መባ የምሰጠው ብሎ ከቤት ነው አስቦ እቺ ለጌታ መባ የምሰጣት ናት ብሎ ለብቻዋ በዚህ በግራ ኪሱ ነው ይዟት የሚሄደው ከቤት አስቦ እንጂ ያለ ፕሮግራም ልካፈል ነው። የተቀባው ጋሽ እንትና መጥቷል ምናምን እስቲ ምናምን። ከዛ ጋሽ ቅባቱ ደግሞ ባዶ እጁን አይመጣም። የሚሻሽጣቸው ፍሩቶች ታንትኖች ምናምኖች ይዞ ይመጣና ከዛ በቀላሉ ከኛ ኪስ ገንዘብ አይወጣማ። ስለዚህ እነዛን ፍሩቶች ሸጦ ዘይቶቹን ውሃዎቹ ምናምን ሻሽጦ ገንዘቡን ይዞ ይሄዳል። ከዛ በኋላ ህዝብ እንዲህ ይላል፣ እግዚአብሔር እኔ በመከራው ሳልፍ እግዚአብሔር ጸለይኩ። አቁሙት ጸሎቱን። come to the principle። እግዚአብሔር የመርህ አምላክ ነው። አቲቲዩዳችን ሲስተካከል፣ ልባችን ሲስተካከል ስጠኝ ምናምን ብላችሁ አይደለም እግዚአብሔር የሚሰጣችሁ። መጽሐፍ ቅዱስ ዘመዶቼ በእግዚአብሔር ፊት የምንጸልያቸው ጸሎቶች እኮ እግዚአብሔር የማያውቃቸው ስለሆኑ አይደሉም። he knows everything ያውቃቸዋል። ነገር ግን የአባትና ልጅ ግንኙነት ስላለን የሚያውቀውን ያንን ነው የምንጠይቀው። እንደው ማያውቀውን ነገር ከእግዚአብሔር የተሰወረውን ነገር አለ እንደምንታመም ያውቃል። ገንዘብ እንደሚያስፈልገን ያውቃል። ስራ እንደሚያስፈልገን ያውቃል። ልጅ እንደሚያስፈልገን ያውቃል። ትዳር እንደሚያስፈልገን ያውቃል። ጓደኛ ሁሉን ያውቃል። የሚያውቀውን ነገር ነው የምንነግረው። ለዚህ ነው ማቴዎስ ወንጌል ምዕራፍ 6 እንዲህ ብሎ ይናገራል፣ ሳትለምኑት። እዚህ ቤት ሰው ካለ አሜን ይበል እስቲ። ይሄው ማቴዎስ ወንጌል ምዕራፍ 6 ይሄን ነው የሚነግራችሁ። ይሄ ሁሉ እንደሚያስፈልጋችሁ የሰማዩ አባታችሁ ያውቃል። አጠገባችሁ ላለው ሰው ሁሉ ነገር እንደሚያስፈልግ የሰማዩ አባት ያውቃል በሉት። ከመሆን አጀስት አድርጉ ዘመዶች፣ አጀስት አድርጉ በእግዚአብሔር ቃል። አትሰቃዩ የኔ ወንድሞች እናቶች፣ በጣም ነው የምታሳዝኑኝ። ለዚህ ነው ጨክኜ ይሄን ነገር ማስተምራችሁ። ከስቃይ ንቅል ብላችሁ እንድትወጡ ስለምፈልግ። ስለዚህ ፕራዮሪቲያችሁን ማወቅ ያስፈልጋል። ሪሊ ክርስቶስ በገንዘቤ ላይ እንዲሰለጥን እንዲነግስ አስባለሁ ወይ?
አስባለሁ ወይ? ፕራዮሪታይዝ ማድረገው እሱን ነው ወይ? ምክንያቱስ ለገንዘብና ለእግዚአብሔር በአንድነት ምን ማለት አይቻልም? መገዛት አይቻልም። መጽሐፍ ቅዱስ ውስጥ ገንዘብን ማገልገል ማለት ምን ማለት ነው? እሱን ልንገራችሁ። መጽሐፍ በእግዚአብሔር ቃል መሰረት ገንዘብን ማገልገል ማለት ምን ማለት ነው? እግዚአብሔርን እንደ ብቸኛ ሀብትና መታመኛ ከመቁጠር ይልቅ ለሀብት ወይም ለገንዘብ ተገዢ መሆንና ሀብትን ገንዘብን እንደ ትልቅ ውድ ነገር መቁጠር ማለት ነው ገንዘብን ማገልገል ማለት። ልብ በሉ። በሌላ ቋንቋ ምን ማለት ነው? ለገንዘብ የምትሰጡት ቫልዩ ማለት ነው። ለገንዘብ የምትሰጡት ቫልዩ ማለት ነው። እግዚአብሔርን ከማመሰግንበት ነገር መካከል አንዱ ምናልባት ቄሏን ልትሉኝ ትችላላችሁ። እኛ ቤት ውስጥ ያደቁ ሁለቱም ልጆች የገንዘብ ቫልዩ ብዙ አይገባቸውም። በቃ መጠቀሚያነቱ ነው የሚታያቸው። እና እናታቸው አንዳንድ ቀን እናንተ ልጆች የገንዘብ ቫልዩ አይገባችሁም ማለት ነው ትላቸዋለች። እንደሱ አላደጉም። እንዴት አድርጎ ሊገባቸው ይችላል? እንዴት አድርጎ ሊገባቸው ይችላል? እኛ በተለይ እንደ ኢትዮጵያውያን በጣም ማሰብ ያለብን ነገር አለ። በእግዚአብሔር ቃል እውነት አስተሳሰባችን አርነት መውጣት በጣም ያስፈልገዋል። ስለዚህ ገንዘብን መጽሐፍ ቅዱስ ገንዘብን ታገለግላላችሁ፣ ገንዘብን ታመልካላችሁ፣ ለገንዘብ እየሰገዳችሁ ነው ሲለን ምን ማለት ነው ያላችሁኝ እንደሆነ ገንዘብን እንደ ዋና እንደ ትልቅ እንደ ቁም ነገር መቁጠር። ይሄን በቤተ ክርስቲያኑ ስላሳያችሁ በቤተ ክርስቲያኑ ሰዎች ሲጣሉ መጀመሪያ የሚያሳስባቸው ነገር ምንድነው? እሱ አካውንት ነበር፣ አካውንታችን በሱ ስም ነው፣ ፈራሚ ነው ወይ ነው የሚሉት። እግዚአብሔርን በእግዚአብሔር ሕዝብና በእግዚአብሔር ፊት ከማመሰግንበት ነገር መካከል አንዱ የዚችን ቤተክርስቲያን አካውንት ነበር አላቀውም፣ እንኳን ፊርማዋን። እኔ በነጻነት መኖር ነው የምፈልገው። ዘመዶቼ የእግዚአብሔርን ስራ ለመስራት ፈቅዳችሁ ገንዘባችሁን አዋጣችሁ እግዚአብሔርን ታገለግሉ ከሆነ አገልግሉ። አለበለዚያ ግን እኔ ከናንተ ይመጣውን አስራት በቀና በሌት ያረ አልጠራኝም ለዚህ ነው በሰላም ልኖር ነው። አንዳንድ ሰዎች በጣም እየተመጻደቁ ሊመስላችሁ ይችላል። አይደለም። ወደ ክርስቲያን ሚሽነሪ አሊያንስ ቤተክርስቲያን ዲኖሚኔሽን መጥቼ መጀመሪያውን ጥያቄ ስጠየቅ የተጠየቁት ጥያቄ ያኔ ዳግ ነበረ ሱፐርኢንቴንደንቱና ጥያቄ ጠይቀኝ ቼክ መፈረምና ገንዘብን ማስተዳደር በተመለከተ ምን ታስባለህ አለኝ። አይ አምናት እኔ አካውንታንት አልኩት። አለኝ እኔ አካውንታንት አይደለሁም አልኩት። እኔ ወንጌል ሰባኪ ነኝ፣ የወንጌል አስተማሪ ነኝ። አሁን ማርክ ያልሆነ ልብስ ብለብስ ምን ይቀርብኛል? ማርክ ያልሆነ ጫማ ባላርግ ምን ይቀርብኛል? እና በቃ የተጨበጨበለት መኪና ባለ በጀት ባለኝ ምን ይቀርብኛል? ምንም የገንዘብ ባሪያ ሆኜ በጀት ከመሄድ በበረባሶ ሄጄ እግዚአብሔር ባሪያ መሆን ነው ፈልገው ነው ብራዘር። ቫልዩ ማረጋው እግዚአብሔር ነው። ምንድነው ቫልዩ የምታረጉት ወንድሞች እናቶች? እግዚአብሔርን ከማገልገል ይልቅ ብርን ቫልዩ ስለምታረጉ በጣም ብዙ ጊዜያችሁ ምን ላይ ነው እሱ ስፔንድ የምታረጉት? ምን እንዲኖራችሁ ነው የምታስቡት? አሜሪካን ሀገር ትኖራላችሁ። ኢትዮጵያ ቢያንስ 6 ህንጻ እንዲኖራችሁ እያሰባችሁ 18 ሰዓት መከራ እያያችሁ ነው። think about it። እኛ ባለፈው ሳምንት እንዳሻው ሲናገር ሰምታችሁ እንደሆነ እቤት አይደለም ያለ ነው ብሎናል። we're not at home። ምጻተኞች ነን፣ እንግዶች ነን። እግረ መንገድ ነው የምናልፈው። ቤታችን ላይ ነው፣ ሰው ላይ ነው ቫልዩ የምናረገው። አንዳንድ ሰዎች ምን ይላሉ? ምንድነው እሱ ላይ ብቻ የምትሉን? ይሄ በጣም የሃይማኖት ትምህርት ነው፣ ይሄ በጣም ትክክል አይደለም። አንድ ጊዜ እንደዚህ ብለዋል። አንድ አሁን በኢትዮጵያ የትምህርት ሚኒስተር የሆኑት ሰውዬ በጆሮዬ ነው የሰማቸው። እንደዚህ ብለዋል። ኢትዮጵያ ውስጥ የሚነገረው የሃይማኖት ትምህርት ሰማይ ብቻ ስለሚል መሬትን ስላስረሳን ደሃ ሀገር እንዲኖረን አድርገዋል ብለዋል። እኔ ግን በዚህ አልስማማም። እኔ ደሃ የሆንበት ምክንያት ለእግዚአብሔር ቃል ስለማንገዛ ነው። ምክንያቱስ ወደ እግዚአብሔር ቃል ብንመጣ የእግዚአብሔር ቃል እንዲህ ብሎ ይነግረናል። 6 ቀን ስራ 1 ቀን እረፍ ብሎ ይነግረናል። ታሰት 6 ቀን ስራ። ስለ ኢየሱስ ስትነግሩት ከሰገባው ሰይፍ የሚያወጣ ህዝብ እንዴት ነው የሚበለጽገው? አይበለጽግም። እንዴ አሁን ያለው ትንንቅሱ እኮ ነው። ኢየሱስ የሚባለው አምላክ እንዴት ይነገራል ነው ጦርነቱ እኮ። ምንፋጀው ፋክት ነው መነጋገር ያለው። ምንጋደለው
ሰው ለእግዚአብሔር ቃል ለኢየሱስ ሰሚት ካረገ እግዚአብሔር ለመባረክ እጁን ይዘረጋል። It is not politics. It's a principle of kingdom of God. የኔና የናንተ አሳሰብ እንደዚህ ነው ማለት። ስለዚህ ገንዘብ እናገለግላለን ማለት ይሄ ነው። ለእግዚአብሔር ከመገዛት ይልቅ ከፍተኛ የፋይናንስ ትርፍ ወደሚያስገኝልን አቅጣጫ ምርጫዎቻችንን መቀየስ ማለት ገንዘብን ማምለክ፣ ለገንዘብ መገዛት ማለት ነው። ብር አገልግሎቱን ከብር አንፃር መቃኘት በጣም ማልስማማበት፣ ብዙ ጊዜ ማልስማማበት፣ በፍጹም ማልስማማበት የፈንድሬዚንግ ኮንፈረንስ እናድርግ እንዲህ የሚባል ነገር የለም። ከሰጣችሁ ካላችሁ ካመጣችሁ እግዚአብሔር ስራ ይቀጥላል። ካልሰጣችሁ በቃ ተውት ወንድሞች እናቶች እንዴ እንጂ በሆነ የሆነ ሰባኪ አምጥቼ የሆነ ትንቢት የሚናገር ሰውዬ አምጥቼ የሆነ ጥቅስ አንብቤ ቆጥጉቼ ማኒፑሌት አድርጌ ከኪሳ አረ በጭራሽ እንደሱ አይደረግም። የእግዚአብሔር መንግስት ያንቺ ሪስፖንሲቢሊቲ እንደሆነ ከገባሽ you should have to invest your money in the kingdom of God። ለኔ ብለሽ ሳይሆን ለእግዚአብሔር ብለሽ ማንን ነው ቫልዩ የምታረጊው? ፋይናንስ ወደሚያስገኝልን አቅጣጫ ወደዚያ ነገሮችን መሰብሰብ እሱ የገንዘብ ባሪያ ያድርጓቸዋል በመጽሐፍ ቅዱስ። በዚያ ጊዜ ገንዘብ መገልገያ መሳሪያ መሆኑን ይተውና ጌታችን ይሆናል ማለት ነው። ከዛ እሱ የሚለውን ብቻ እናደርጋለን። በዚህ ሁኔታ እንድንቀጥል ግን በዚህ ሁኔታ እንዳንቀጥል ለገንዘብና ለእግዚአብሔር በአንድነት መገዛት አይቻልም ተብሏል። እስቲ ከኔ ጋር ተናገሩ። ለገንዘብና ለእግዚአብሔር በሉ በአንድነት መገዛት አይቻልም። ዛሬ በሉ ምርጫዬን አስተካክዬ ከዚህ ቤት ወጣለሁ። እግዚአብሔር ያግዛችሁ። ይሄ በጣም ኢምፖርታንት ነገር ነው። we need to decide ምን መርጠውን ነገር ከዚህ ቤት ሳንወጣ በፊት ኦኬ። ገንዘብን በተግባር ማገልገል ሲገለጥ እንዴት ነው የሚገለጠው ካላችሁ ህይወታችን በገንዘብ ተስፋዎች ዙሪያ ላይ ይሽከረከራል። ገንዘብ በሚገኝባቸው ገንዘብ ባለበት አካባቢ ህይወታችን ይሽከረከራል። ይሄ ምን ማለት ነው ያላችሁ እንደሆነ በየቀኑ ከገንዘብ ምን አይነት ጥቅም ማግኘት እችላለሁ በሚል እሱን በማውጣት ምን ባረግ አታስቡ። ስለመሻሻል አታስቡ። ገንዘብ ስለማግኘት እንደሱ ማለት አይደለም። ልክፍት ሲሆን ማለት ነው። ፍቅር ሲያስይዛችሁ እየሰማችሁኝ ነው? እስቲ ፍቅር ይዟችሁ የምታውቁ ሰዎች አቤት አንዳንድ ሰው አራ ከሰው ጋር በተለይ አሁን አግብታችሁ የምታውቁ አሁን ከባላችሁ ከምናምን ጋር የምትሉ ሰዎች እስቲ ፍቅር ይዟችሁ የምታውቁ ሰዎች ፍቅር ሳይዛቸው አግብተዋል። አረ ጉድ! እኔ ፍቅር በደንብ አውቃለሁ ዘመዶች። ሲያጃጅለኝ በየመንገዱ ገትሮ ሲያቆም 3 ሰዓት ቆሜ ስጠብቅ 2 ሰዓት በደንብ ነው የማውቀው። በዚያ ጊዜ ውስጥ ማአት ሰው ሲያልፍ እኔ የማውጠነጥነው አንዲት ሴትዮ ናት። አንዳንዴ እንደውም የማውቃቸው ሰዎች ሁሉ ባጠገቤ ሲያልፉ አላያቸውም፣ ሰላምታ ማልሰጣቸው። እኔ ቆሜ ያለው ይሄያቸዋል እንጂ አላያቸውም። ምን ይዞሃል ካልከኝ የያዘ ነገር ይዞኛል። ፕራክቲካሊ የገንዘብ ባሪያ መሆን ወይም ገንዘብን በተጨባጭ መንገድ ማገልገል ማለት ምንም የእግዚአብሔር መንግስት ስራ ጉዳይ፣ የሚድን ሰው ጉዳይ፣ የሚጠፋ ሰው ጉዳይ ምንም አይታይህም። ሰው በፊትህ እየተሽጎደጎደ ወደ ሲኦል ሲሄድ ምንም ሐሳብ አይመጣልህም። ቢዝነስህ እንዴት እንደሚሻሻል 100 ሺህ ያለ 200 እንዴት እንደሚገባ 200 ሺህ ያለ 300 እንዴት እንደሚገባ። ለነገሩ እዚህ ቤት በዚህ ልክ ገንዘብ ያለው ሰው ቢኖር ይሄን ህንጻ ባንዴ ነበር መንገዛው። የላችሁም እዚህ ያላችሁ ሰዎች እንደሱ አይደላችሁም። ግን እንትኑ ነው የምነግራችሁ፣ ምሳሌው ነው የምነግራችሁ። ገብቷችኋል? $250 ያላችሁ ሰዎች 5 እንዴት እንደሚገባ በቃ እግዚአብሔር ከዚህ ስቃይ ያሳርፋችሁ። ለእግዚአብሔር እንዴት እኖራለሁ? እንዴት ነው እሱ ለእግዚአብሔር የምኖረው? ወደዛ እግዚአብሔር ያምጣን። ሁሌ ይሄንን እንጠይቃለን። ለእግዚአብሔር ከመገዛት ይልቅ ከፍተኛ የፋይናንስ ትርፍ ወደሚያስገኝ አቅጣጫ በቃ ወደዚያ መሄድ ፕራክቲካሊ እንደዚያ ነው የምንሆነው ዘመዶች። ይሄ ገንዘብን ማገልገል በተግባር ሲገለጥ የሚሆነው ነገር ምንድነው ካላችሁ የመጀመሪያው ገንዘብ የሚጠይቀንን ጥያቄ ሁሉ በጣም ኮንሸስ ሆነን ብለን እንሰማለን። ምን ማለት ነው እሱ? ለምሳሌ
አንድ ጃኬት ለመግዛት ሻፕ ትሄዳላችሁ። ሻፕ ስትሄዱ አቤት እህቶች በተለይ ያቺን ጃኬት ብድግ አድርጋችሁ አትወጡ። አሁን እኔ ሻፕ ስላክና ማሚ ጋር አብረን ስንሄድ ሰዓቱ እኩል አይደለም። እኔ ተጽፎ ይሰጠኛል ወተት እንትን ምናም በቀጥታ ሊስቴን ይዤ ፒክ ከትቼ ከማማ ጋር ስንሄድ ኖ እንደሱ አይደለም። የሄድነው ወተት ልንገዛ ነው። የካሮትን ዋጋ እናያለን፣ የሰላጣን ዋጋ እናያለን። ከዛ ደግሞ ሄድ ብለን የሆነ ማንጎም ካለ የሁሉን ዋጋ እናያለን። እዛ ውስጥ ብር የሚጠይቅ ነገር ይፈጠራል ማለት ነው። ይሄን ነገር በሚቀጥለው ጊዜ ገዛዋለሁ ይላሉ ሰዎች ማለት ነው። ከዛ ይሄንን ነገር ለመግዛት ሌትና ቀን ሐሳብ 3 ቀን እኮ 3 ሳምንት ከቸርች ቀርቼ እሁድ ብሰራ ክፍያው ደብል ነው ገዛዋለሁ ይላል። ከዛ ቫልዩ ታረጋለህ ማለት ነው። 3 ቀን ቸርች እግዚአብሔርን ቃል ሳትሰማ ከቅዱሳን ጋር ሳትገናኝ ሄደህ 3 ቀን ሰርተህ ትገዛዋለህ። ምንም ለውጥ የለም። ቁመትህ አላደገ፣ ጆሮህ አልጨመረ፣ ኪሎህ እንደዛው ነው ያለው። ምናልባት ያን ጃኬት ለብሰህ ስትመጣ ሰዎች አሪፍ ጃኬት ለብሳለዋል። ምን ዋጋ አለው ብራዘር? እንዴት እንደገዛኸው አያውቁም ብራዘር። እንዴት እነሱ ለብሰው ማለታቸው ነው። እንዴት ስቃይህን በልተህ እንዳመጣው አያውቁም። እግዚአብሔር ቃል ሳትሰማ ቅዱሳንን ሳታገኝ ከሰው ተገለህ እንዳመጣው አያውቁም። ለዚህ ገንዘብ ጥያቄ ሲያቀርብ በእንዲህ አይነት መንገድ ማለት ትጀምራላችሁ። እህቶች አትቆጡም? አንዳንድ ነገር ልናገር። ከባሎቻችሁ ጋር ጓደኛችሁ ቤት ስትሄዱ ከዛ ስትወጡ ባላችሁን ቲቪውን አየኸው ትሉታላችሁ። አላየሁትም ይላል ሰውዬው። አላየሁም። እናንተ አይታችሁታል። ቲቪያችን መቀየር አለበት። ገንዘብ ጥያቄ ያቀረብልሽ ማለት ነው። ወንድየው ደግሞ እየነዳ የሆነ ጓደኛው የሆነ መኪና ሲነዳ እንትና የሚዳው መኪና የሹ እንዴ ይላል። መኪናችንን መቀየር አለብን እንዴ ብራዘር። እስከሰራ ዝም ብለህ ይሄንን እንዳው ምን አሰቃየ እንዴ? ገንዘብ ጥያቄ ሲያመጣ ማለት ነው ጆሮ በጣም እግዚአብሔር ሲጠይቅስ የዛሬው ስብከት ከባድ ነበር። እግዚአብሔር ሲያወራ የዛሬው ስብከት ከባድ ነበር። ገንዘብ ሲያወራ ምን አልክ? እግዚአብሔር ሲያወራ ግን መጽሐፍ ቅዱስ እንደዚህ ይላል ይላሉ ሰዎች። ፕራክቲካሊ ፍላጎቶቹን እንድንታዘዝ ሲጠይቀን ያለምንም ቅድመ ሁኔታ ፍላጎቶቹን ያለምንም ጥያቄ ለማሟላት ራሳችንን እንሰጣለን። ጉልበታችንን፣ ጊዜያችንን፣ ያለንን ነገር ሁሉ እዚያ እንሰጣለን። በሌላ አባባል ክፍያዎቻችን፣ የዕዳ ጫና፣ ማህበራዊ ደረጃችንን ለማስተካከል የምንታገለው ትግል፣ የመኖር ዋስትናችን ወይም ድህነታችን በምድር ላይ ድህነት ስል መንፈሳዊ ድህነት ማለት ሳይሆን ዋስትና ያለ አይደል? እሱ ለማረጋገጥ ለማሟላት ማንኛውንም ዋጋ ስለ ገንዘብ እንከፍላለን። እንደዚህ ነገሮች እስካደረገልን ድረስ ገንዘብን ለማግኘት የትኛውንም ዋጋ እንከፍል፣ ጤንነታችንን ሳይቀር። አንዳንዱ በላያችን ላይ ያለው ህመም ብዙ ስራ ከመስራት የመጣ ነው። ይህን ስናገር የምር ልቤ ያዘነ ነው የምናገረው። በጣም ብዙ ጫና በላያችሁ ላይ ከመሆኑ የተነሳ እወቁት። የምትኖሩበት ሀገር የገንዘብ ሀገር ነው። ኮርፖሬት ወርልድ ይባላል። ለሰው ግድ የለውም። ቫልዩ የሚያደርገው ገንዘብ ነው። ለዚህ ነው ስንት ጊዜ ያገለግላችሁበት መስሪያ ቤት ትንሽ ሲያማችሁ የሆነች ሳንቲም ሰጥተው ኪካውት። አረ የምን አሟችሁ? አንድ ስህተት ስትሰሩ ስንት ዓመት በታማኝነት አገልግላችኋቸው የ5 ደቂቃ ስህተት ስትሰሩ ድርጅቱን ጎድተዋል ውጣ። ብር ነው ቫልዩ የሚደረገው። ራሳችሁን ቫልዩ አድርጉ። ለእናንተ ዋጋ መስጠት ጀምሩ። ቅድሚያ የምንሰጣቸው ነገሮች ገንዘብ እንዲወስንልን እንፈቅዳለን። ፕራክቲካሊ ለገንዘብ አገልጋዮች ስንሆን ይህን ስናደርግ ለገንዘብና ለእግዚአብሔር በአንድ ላይ መገዛት አይቻልም የሚለውን ፕሪንሲፕል ስለምንጥሰው ከፍተኛ የሆነ ጭንቀት፣ ድባቴ ውስጥ እንወድቃለን። ሐዘን ውስጥ፣ አለመርካት ውስጥ እንወድቃለን። መርስ ስትጥሱ ሁልጊዜ ህይወታችሁ አደጋ ላይ ይወድቃል። ይኸውላችሁ አሳ ውሃ ውስጥ እንዲኖር ነው
ፕሪንሲፕሉ ውሃ ውስጥ መኖር ብቻ ነው። አሳ ከውሃ ወጥቼ እኖራለሁ ብሎ ከጀመረ ያን መርህ ከጣሰ አደጋ ውስጥ ይገባል። የእግዚአብሔርን ቃል መርህ ስትጥሱ ድባቴ፣ ትካዜ፣ ህመም፣ ስቃይ፣ ጉስቁልና በደም ነው የሚያገኘን። ሰው ወደ መርህ መመለስ በጣም አስፈላጊ ነገር ነው። ልባችን ለሀብት የተገዛ ይሆናል ማለት ምን ማለት ነው? ወይም ለገንዘብ የተገዛ ይሆናል ማለት ምንድነው ካላችሁ ኢየሱስ ክርስቶስ እንደነገረን ለሁለት ጌቶች መገዛት አትችሉም፣ ወይም አንዱን ጠልታችሁ ሁለተኛውን ትወዳላችሁ ብሎ ቁጥር 24 ላይ ነግሮናል። ስለዚህ ምን ማለት ነው ያላችሁ እንደሆነ ልባችን ለሀብት ወይም ለገንዘብ የተገዛ ይሆናል ማለት ፍቅራችንና ታማኝነታችን ደግሞም ተስፋችን እና የመኖር ዋስትናችን ወይ በገንዘብ ላይ ወይ በእግዚአብሔር ላይ ይሆናል ማለት ነው። ኃይለኛ የገንዘብ ፍቅር ይዟቸው መኖሪያ የዘላለም አምላክ ነው የሚለውን ጥቅስ የሚለጥፉ ሰዎች አሉ። መኖሪያ የዘላለም አምላክ ነው፣ ጌታ ይባረክ፣ መኖሪያ የዘላለም አምላክ ነው እንደሚል ብለው መግለጫ የሚሰጡ ሰዎች አሉ። እንደሱ ማለት አይደለም። ፍቅራችን ለጌታ፣ ታማኝነታችን ለጌታ፣ ተስፋችን ጌታ፣ የመኖራችን ዋስትና ጌታ፣ ከሁለት አንዱን መምረጥ ከምን ተነስተን? ከፍቅር ተነስተን በእግዚአብሔር ላይ ተስፋችን መሆን ሲያቅተው፣ ፍቅራችን ለእግዚአብሔር መሆን ሲያቅተው፣ ታማኝ ለእግዚአብሔር መሆን ሲያቅተን፣ የመኖራችን ዋስትና ገንዘባችን መሆን ሲጀምር፣ በሀብት ላይ ሲደገፍ፣ ለገንዘብ ያለን ታላቅ ፍቅር ወይም ለገንዘብ የሚኖረን ፍቅር ታላቅ ስለሚሆን ህሊናችን ይሄ ውስጣችን ማለት ነው ህመም ውስጥ ይገባል፣ ስቃይ ውስጥ ይገባል። ህሊናችን ለእግዚአብሔር እውነት መታዘዝ የማይችል እንሆናለን። ከዛስ ስተት እንደሆነ እያወቅን ልክ እንዳልሆነ እያወቅን ገንዘብዬን የሚያሳጣ ነገር ከሆነ ጥቅስ እንፈልጋለን። የመጀመሪያው የምናደርገው እሱ ነው። ትንሽ ማስታገሻ ለመፍጠር ጥቅስም ከሌለ ምንድነው ሰው ሁሉ አይደል እንዲህ የሚያደርገው እንላለን። እኔ ከሰው በምን እለያለሁ? አንዳንድ ሰዎች ደግሞ አሉ፣ አንቺ ከሰው ምን ይለይሻል? እንትናስ እንዳንቺ አይደለች እንዴ? እንትናስ እንዳንተ ቸርች ይሄድል እንዴ? ምንድነው ከሰው የሚለይ ይሏል። ከዛ በኋላ ሄደን እንገባበታለን። ህሊናችን ይታመማል። እምቢ ለማለት አቅም ሲያጣ ህሊና ይታመማል። ከዛስ የገንዘብ አገልጋዮች እንሆናለን። ለምን? ለገንዘብና ለእግዚአብሔር ባንድ ላይ መገዛት ስለማይቻል። ልንጨርስ ነው። ገንዘብን እያገለገልኩት አሁን በተግባር ገንዘብን እያገለገልኩት እንደሆነ እንዴት ላውቅ እችላለሁ? እንዴት ነው ላውቅ የምችለው? ጥሩ ነው እስካሁን የነገርከኝ ነገር፣ ግን አሁን ራሱ አደጋ ውስጥ እንዳለው በምንድን ነው ላውቅ የምችለው? ገንዘብን ማገልገል አለማገልገላችንን ማረጋገጥ ከፈለግን እንዴት እናውቃለን ካልን ገንዘብን ማገልገል በገንዘብ አጠቃቀማችንና በህይወት ዘይቤያችን ላይ ይንጸባረቃል። በጣም እንትን አይደለም፣ አቶሚክ ሳይንስ አይደለም ይሄንን መለየት። ገንዘብን እንዴት ነው የምጠቀመው በሚለውና በመመራው የህይወት ስርዓት ገንዘብን እያገለገልኩ ነው ወይስ አይደለም የሚለውን በጣም መለየት እዚያ ላይ ይንጸባረቃል። ገንዘብን እያገለገልን መሆናችንን ማወቅ የምንችለው ገንዘባችን ወዴት እንደሚሄድና ልብ በሉ፣ ገንዘባችን ወዴት እንደሚሄድና የያዝናቸው ንብረቶች ስለ ውስጣዊ ፍላጎታችን ምን እንደሚመሰክሩ ማየት ነው። ገንዘቤ በአብዛኛው ወዴት ነው የሚሄደው? ወዴት ነው እሱ ኢንቨስት ማረገው? ወዴት ነው እሱ ብሩ እየሄደ ያለው? ምደክምበት ማመጣውን ገንዘብ የት ነው እሱ እያከማቸውት ያለው? አንድ በውስጤ የሚሰማኝ ስሜት ውሳጣዊ ፍላጎቴ ምን አይነት ነው? እሱ ስግብግብነት፣ ራስ ወዳድነት የሞላበት ምቾት። it is very remarkable። ልብ በሉ፣ ስግብግብነትና ራስ ወዳድነት የሞላበት ምቾት ወይም ድሆችን ለመርዳት ፈቃደኛ አለመሆን አብዛኛውን ጊዜ ገንዘብን የማገልገላችን አይነተኛ ማሳያ ነው። አይነተኛ ምልክት ነው። ገንዘቤ ወዴት ነው የሚሄደው? ይሄን ማሰብ በጣም ያስፈልጋል። በዚህ አይነት የህይወት ስርዓት እየኖሩ እውነተኛ የልብ ደስታና እረፍት ማግኘት በጭራሽ አይቻልም። ለምን ካላችሁ
ሰው እየተሰቃየ ሊያርፍ ይችላል? አይችልም። ሰው ገንዘቤ ወዴት ነው እየሄደ ያለው? ደሆችን እየፈለገ ነው ወይ ገንዘቤ ያለው? ወይስ ባለኝ ላይ እዚህ ሀገር ያሉ ሀብታም መሰሉኝ አንድ ሰውዬ ምን ቢሆን ይረካሉ ሲባሉ ሚሊዮነር እኮ ናቸው። እሳቸው እንኳን ያሉት ምንድነው? በዚህ ባለኝ ላይ ትንሽ ምን ቢ አቤት ስቃይ። ያለውን እኮ በልተው አልጨረሱም። አይገርማችሁም? መጽሐፍ ቅዱስ ባለፈው ሳምንት ወንድማችን እንዳሻው ሲያስተምረን ትዝ ይላችኋል። ያሰነፍ ሰውዬ ሰበሰበ፣ አከማቸ፣ ጎተራ ሰራ። ከዚያ በኋላ ሞት መጣ። ዘመዶቼ ምን ሰበስበው ነገር በጣም እርግጠኛ ሆኜ ነግራችኋለሁ፣ አንጠቀምበትም። ኒድ ያላቸው ሰዎች ሊታዩን ይገባል። ኒድ ያለው የእግዚአብሔር ስራ ሊታየን ይገባል። ምን ልስራ ባለኝ ገንዘብ በእግዚአብሔር መንግስት ውስጥ ሀብታም ስትሆኑ አይደለም ባላችሁ ነገር ሰው ገንዘብን እያገለገልን ነው አይደለም የሚለውን ነገር ለመለየት በቃ ይሄ አለኝ ወይስ የለኝም። ባለን ላይ መጨመር፣ ባለን ላይ በብራንድ ላይ ብራንድ፣ በብር ላይ ብር ምንድን ነው እሱ አደጋ ነው። ገንዘብን እያገለገልን እንደሆነ በደንብ የሚያሳይ ነገር ነው። ስለዚህ እርካታ ረፍት አይመጣም ዘመዶች። እርካታ እውነተኛው እርካታ መነሻው መንፈሳችሁ ነው። መንፈሳችሁ ውስጥ ረፍት ከሌለ የትኛውም ነገር ላያችሁ ላይ ቢፈስ የትኛውም ሀብት እናንተ ቢሆን አታርፉም። ለዚህ ነው በጣም ብዙ ገንዘብ ያላቸው ሰዎች አንድ ቀን ብድግ ብለው በሽጉጥ ራሳቸውን ይገላሉ። ውስጥ ዲፕ ኢንሳይድ ያለውን ክፍተት የሚሞላው አንድ ነገር ብቻ ነው፣ ኢየሱስ ይባላል። ለዚህ ነው መጽሐፍ ሲናገር በጌታ ምን ይበላችሁ? ደስ ይበላችሁ። ሪሊ ኢየሱስ ያንን ክፍተት ሞልቶት ከሆነ ውስጥሽ አርፎ ከሆነ ውስጥህ አርፎ ከሆነ ውስጤ አርፎ ከሆነ እውነተኛው ደስታ ካለ ገንዘብን ለደስታ አንፈልገውም። ታዲያ ለአገልጋይነት ነው የምንፈልገው። እንዲያገለግል፣ እንዲሰራ፣ ማድረግ ያለበት ነገር እንዲያደርግ ለዚያ እናውለዋለን። ያኔ በምንሰራው ስራ ደስ ይለናል። በምንረዳቸው ሰዎች፣ በምናግዛቸው ሰዎች ደስ ይለናል። እዚህ ቤት እንኳን በጣም ትልቅ ኃይል ነው ያለው ታውቃላችሁ። ተአምር መስራት የሚችል ኃይል እኮ ነው እዚህ ቤት ያለው። ይሄ ማይንድ ሴት ቢኖር ማለት ነው። ለእግዚአብሔርና ለገንዘብ ባንድ ላይ መገዛት ስለማንችል ወደዚህ ፕሪንሲፕል ተመልሰን ነፃ መውጣት አለብን። እግዚአብሔርን ማገልገልና ገንዘብን የማገልገል ልዩነት ምንድነው? የመጨረሻው ፖይንታችን እሱ ነው። በዚህ መርህ ውስጥ በዝርዝር ከምናያቸው ነገሮች መካከል እግዚአብሔርንና ገንዘብን ስለማገልገል ስናስብ በጣም ልንገነዘበው ልብ ማለት ያለብን አንድ ነገር ቢኖር ምንድነው? እሱ ሀብት ወይም የሀብት መኖር ወይም የገንዘብ መኖር ወይም ሀብትንና ገንዘብን ማገልገል አንድ አለመሆናቸውን በደንብ መለየት ያስፈልገናል። ገንዘብ አለን ማለት የገንዘብ ባሪያዎች ነን ማለት አይደለም። ሀብት አለን ገንዘብ አግኝተናል ማለት የገንዘብ ባሪያዎች የገንዘብ አገልጋዮች ማለት ነን ማለት ጨርሶ አይደለም። ሊኖረን ይገባል በደንብ እንዲኖረን ምን እናድርግ? እንስራ። እንዴት እንስራ? በመጠን በሽተኛ እስክንሆን ድረስ መስራት የለብንም። ዲፕረስድ እስክንሆን ድረስ ስትረስፉል ሆነን ጤንነታችን ተጎድቶ እስክንወድቅ ድረስ መስራት የለብንም። ለምን? መኖሪያችን የምንሰራው ስራ ሳይሆን እግዚአብሔር ስለሆነ ዘመዶቼ የምንችለው ድረስ ብቻ ነው ስትሬች ማድረግ ያለብን። ኦቨር ስትሬች አድርገን እንልጎዳ የእግዚአብሔር ፈቃድ አይደለም። በጣም አይገርማችሁም? ትዳር ፈርሶ ሰዎች በስራ ተጠምደዋል። ምንድነው ትዳሩን ያፈረሰው ካላችሁ? ስራ። ያን ስኬጁል መሰረስ አይፈልጉም ሰዎች። ባሏን ሳታገኘው 2 ወር የሚያልፍበት የሥራ ስኬጁል አላት፣ አበቃ። ሚስቱን ሳያገኛት 2 ወር የሚያልፍበት የሥራ ስኬጁል አለ። እሱ ላይ መወሰን አይችሉም። እግዚአብሔርን አይታመኑትም። የሚታመኑት እግዚአብሔርን ገንዘባቸውን ነው፣ ሰርተው የሚያገኙትን ነው። ደን ሁለቱም ሮጠው ገንዘብ ይዘው ሲመጡ እሱ ወደ ቤት ሲገባ እሷ ወደ ውጭ፣ እሷ ወደ ቤት ስትገባ እሱ ወደ ውጭ፣ ቤቱ ይፈርሳል። በጣም አሰቃቂ ነገር ልንገራችሁ። ከዚህ ይሄ ነገር እኛ ጋር ብቻ አያቆምም። ከዛስ ጀነሬሽን ላይ ይመጣል፣ ትውልድ ላይ። በጣም ረጅም ሰዓት የሚሰሩ ልጆቻቸውን ሚስ ያደረጉ ወላጆች በጣም ብዙ ናቸው። ለልጆቻቸው ታብሌት ከመግዛት የተረፈ ነገር ማድረግ ያልቻሉ፣ ለልጆቻችሁ
በጣም ትልቅ ውርስ አውርሳችኋል ከተባለ ጌታን በህይወታቸው አግኝተውት ከሆነ ብቻ ነው። ትምህርት ግራጁዌት ሲያደርጉ ደስ ይላችኋል፣ ትደግሳላችሁ፣ በጣም ጥሩ ነው። እና አንዳንድ ሰዎች ወጥተው ንግግር ያደርጋሉ። እግዚአብሔር ይባርክ፣ ልጅህን ለዚህ ቁም ነገር ያበቃ፣ በጣም ጥሩ አባት ነህ ምናምን ይላል። ይሄን ማንም ሰው ያደርገዋል ዘመዶቼ። በጣም ጥሩ አባት ነህ የሚባለው ሰውዬ ልጁን ስለ እግዚአብሔር መንግስት ምክንያቱስ ዲግሪ ሆልደር የሆነ ፕሮፌሰር የሆነ ወደ ሲኦል የሚሄድ ልጅ አፍርቶ ምን አገኘ ይሄ ሰውዬ? ምንም። በጣም ማሰብ አለብን። ስለዚህ ገንዘብ መኖሩ አይደለም ጥያቄው። መጽሐፍ ቅዱስ ሀብት እኛን ከእግዚአብሔር የመሳብ ኃይል ስላለው በእግዚአብሔር መንግስት ውስጥ አታላይ ስለሆነ እና እንቅፋት ስለሚሆን ገንዘብ በዚህ ልክ በላያችን ላይ እንዳይሰለጥን ራሳችንን መጠበቅ፣ እግዚአብሔርን ማገልገል፣ ምርጫችንን ማስተካከል፣ እግዚአብሔርን ማገልገል። ለዚህ ነው መጽሐፍ ቅዱስ የሚያስጠነቅቀን። ለእግዚአብሔር ከመገዛት ገንዘብ ሲያስወጣን፣ ለእግዚአብሔር ከተገዛንበት ጉዳይ ገንዘብ ሲያስለቅቀን፣ ያኔ ገንዘብን እያገለገልን ነው ያለ ነው ማለት ነው። ገንዘብን ለእግዚአብሔር ክብር ስንጠቀምበት፣ ገንዘብን ለእግዚአብሔር ክብር ስናስገዛው፣ ያን ጊዜ እግዚአብሔርን እያገለገልን ያለ ነው። ለምን? የእግዚአብሔርና የገንዘብ አገልጋይ በአንድ ጊዜ መሆን አንችልም። ከሁለት አንዱ ነው የምናደርገው። በሌላ አባባል ምን እያልክ ነው ያለው ካላችሁኝ፣ ከገንዘብ ባርነት ነፃ በመሆን ገንዘብን እግዚአብሔርን ለማክበር በመጠቀም እግዚአብሔርን ስናገለግልበት እግዚአብሔርን እያገለገልን ነው። ገንዘብ እየነገሰብን አይደለም። በእግዚአብሔር መንግስት ውስጥ ገንዘብን በዚህ አግባብ ነው ልናስተዳድር የሚገባው። ለምን ከተባለ ምክንያቱም ለገንዘብና ለእግዚአብሔር በአንድ ላይ መገዛት አትችሉም ተብሏል። እና አጠቃላይ ዛሬን ሐሳብ ገንዘብ በእግዚአብሔር መንግስት ውስጥ ገንዘብን በእግዚአብሔር መንግስት ውስጥ ለእግዚአብሔር በማስገዛት ለመጠቀም እንዴት ነው እሱ የሚቻለው ካላችሁኝ፣ በገንዘብ እግዚአብሔርን እያከበርንና እያገለገልን ለመኖር ምርጫችንን ስናስተካክል፣ በገንዘባችን እኛ ሀብታሙ ለመባል ሳይሆን ደጉ ለመባል ሳይሆን እግዚአብሔርን ለማክበር እግዚአብሔርን ለማገልገል ለመኖር ስንወስን፣ ይሄን ስንመርጥ፣ ለገንዘብና ለእግዚአብሔር ባንድ ላይ መገዛት አልችልም ብለን በዚህ ዕውቀት ተይዘን ከገንዘብ ባርነት ነፃ ስንወጣ፣ ለቃሉ እውነት መርህ ራሳችንን ስንሰጥ፣ በዚያ ጊዜ ገንዘብን በእግዚአብሔር መንግስት ውስጥ በእግዚአብሔር ቃል መሰረት መጠቀም እንችላለን። ጌታ ይፈቅድና ብንኖር ሁለተኛውን መርህ የሚቀጥለው ሳምንት ሁሉም ነገር የእግዚአብሔር ነው፣ እኛ ባላደራዎች ነን የሚለውን ሐሳብ አንስተን እናያለን። ዛሬ እዚህ ላይ እናብቃ። ቆመን እንጸልይ። ዘመዶቼ እግዚአብሔር ፊት ለፊት መጥቶ ቻሌንጅ እያደረገን ያለ ይመስለኛል። እኔ what do you think? ስለ ገንዘብ ምን ታስባላችሁ? እግዚአብሔር ዝም ብሎ አይደለም ይሄን በመንፈስ ያመጡ አስቀምጦት ይሄን ቃል እንድትሰማ ያደረገ። እንግዶች ሆናችሁ ሰዎች ዛሬ ለመጀመሪያ ጊዜ እንኳን ፊታችሁን እዚህ ቤት የማይ ሰዎች አላችሁ። እናንተ ወደዚህ ቤት የመጣችሁበት የራሳችሁ ምክንያት ሊኖራችሁ ይችላል። ግን እግዚአብሔር ይሄን ነገር እንድትሰሙ ያደረገው ለምንድን ነው? ዋይ ብዙ ጊዜ የምትሄዱበት ጸሎት ቤት ነበር። ዛሬ እግር ጥሏችሁ እዚህ ለምን ተገኛችሁ? እግዚአብሔር ምንድነው እያወራችሁ ያለው? በሰበር እግዚአብሔር ወደ እናንተ ያመጣው ይሄ ሲሪየስ አጀንዳ ምንድነው? እንዴት ናችሁ? ብዙ ቀን እዚህ ቤት ውስጥ ተገኝታችሁ ብዙ ቀን እኔ ሳስተምር የሰማችሁ ወገኖች ዛሬ እግዚአብሔር ምን እያላችሁ ነው? ገንዘብን በተመለከተ ትንሽ ዲል እናርግ ከጌታ ጋር። ትንሽ ደቂቃ ወስደን እንጸልይ። እስቲ ከጌታ ጋር አውሩ። what do you think? ምን ታስባላችሁ? ፍቅራችሁ ለእግዚአብሔር ነው ወይስ ፍቅራችሁ ለገንዘብ ነው? ስለ ፍቅር ልባችሁ ስለ እግዚአብሔር ፍቅር ልባችሁ ስስ ነው ወይስ ስለ ገንዘብ ልባችን ስስ ነው? የኔ ወንድሞችና የኔ እህቶች ቢ ኦነስት በእግዚአብሔር ፊት አግዘኝ፣ በዚህ ጉዳይ ላይ በሉት። አግዘኝ። በቃ ፍቅራችሁ ተነክቶባችሁ ከሆነ አግዘኝ። በቃ ኮንፌስ አድርጉ። ላንተ ያለኝን ፍቅር በትክክል ነክቶታል። እዚህ ጋር የምትሉት እስካሁን ሲወራ በነበረው ነገር ውስጥ ተነክቶባችሁ ካገኛችሁ ጌታ ሆይ ካንተ እንዲበልጥ አልፈልግም። ምርጫ ያንተ ነህ። ምርጫ ያንተ ነህ።
እኔ ማበረታታችሁ እግዚአብሔርን እንድትመርጡ ነው። ፍቅራችሁን ወደ እግዚአብሔር እንድትመልሱ ነው። ከእግዚአብሔር ጋር ያላችሁ ፍቅር ምን ይመስላል?